ኔዘርላንድ ከዓለም ዋንጫ ውጭ ሆናለች። ሞሮኮ ወደ ቀጣዩ ዙር አልፋለች። ጀርመን ተሰናብታለች። የዓለም ዋንጫ አስደናቂ ድራማዊ ክስተቶችን በስፋት እየተመለከትን እንቆያለን። ዛሬም የሚጠበቁ ጨዋታዎች አሉ። ሞሮኮ ወደ ቀጣዩ ዙር ያለፈች ሀገር ሆናለች። አስገራሚ ቡድን እንደሆነ አሁንም ቀጥሏል። የኔዘርላንድ ብሔራዊ ቡድን ጠንካራ ጉዞ ያደርጋል ተብሎ በባለፉት 3 የዓለም ዋንጫዎች ላይ ግምቶችን ያስቀመጠ አንድ ግለሰብ አለ። በዚህኛው ዓለም ዋንጫ ኔዘርላንድ ታሸንፋለች ብሎ ግምቱን አስቀምጦ ነበር። ኔዘርላንድ ግን ከ32 ጥሎ ማለፍ ከሞሮኮ ማለፍ አልቻለችም። አስገራሚ ጉዳዮችን እናነሳለን። ኮት ዲቯር ከኖርዌይ ዛሬ የሚደረግ ጨዋታ ነው። ፈረንሳይ ከስዊድን እንዲሁም ደግሞ ሜክሲኮና ኤኳዶር የሚያደርጉትን ጨዋታም የተመለከቱ ነጥቦችን እያነሳን እየነገርናችሁ እንቆያለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን ይዘናል። በተለይ ደግሞ የዝውውር ጉዳዮች ላይ ትኩረት እናደርጋለን። የዓለም ዋንጫ ጉዳዮችን ወደ መጨረሻ ላይ መለስ ብለን እንመለከታለን። ማንቸስተር ዩናይትድ ቤት የመዲያሎ የሜሰን ማውንት ጉዳይ በስፋት እየተነገረ ይገኛል። አርሰናል 2 ትልልቅ ጥያቄዎችን አቅርበው ነበረ። የአስቶን ቪላና የቦርመዝን ምላሽ እንዲሁም ስለ ተጫዋቾቹ እናነሳለን። የሊቨርፑል አጠቃላይ አካሄድን የምንመለከታቸው ጉዳዮች አሉ። ሃሪኬን መዳረሻው የት ሊሆን ይችላል? የሮበርት ሌቫንዶቭስኪ ጉዳይም ይነሳል። ሌሎች አጫጭር ጉዳዮችም በየክለቦቻችሁ ከማንቸስተር ሲቲ ከማንቸስተር ዩናይትድ ጋር በተያዘም የሚነሱ ዝርዝር ነጥቦችን ይዘናል። አብራችሁን ቆዩ። ሀሳብ አስተያየት መልእክት ጥቆሞቻችሁን በሙሉ እንቀበላለን። ትናንትናም የመጡልን መልእክቶች አሉ። እናንተስ በዚሁ የዓለም ዋንጫ ጉዞዎች ላይ ምን ሀሳብ አላችሁ? የዓለም ዋንጫ ጨዋታዎችን ኔዘርላንድ ከዓለም ዋንጫ ውጪ ይሆናለች። ሮናልድ ኪውመን ኔዘርላንድ ወደ ቀጣዩ ዙር ታልፋለች፣ ዓለም ዋንጫውም የኛ ነው የሚል ሀሳቡን ሲሰጥ ነበር። አንድ ዓለም ዋንጫ አሰልጣኝ ደግሞ ወደ ሀገሩ ሲገባ በ160 ፖሊሶች ታጅቧል። ምክንያቱም ደግሞ የግድያ ዛቻዎች እየደረሱበት ነበርና ያንንም ስጋት የሚነሱ ሀሳቦች አሉ። ለሁሉም በርከት ያሉ ጉዳዮችን እናነሳለን። የአሰልጣኝ ኤንዞ ማሬስካ ቆይታ በማንቸስተር ሲቲ ትልቁን ኃላፊነት ፔፕን መተካት ምን ይመስላል የሚለውንም እንመለከታለን። አብራችሁን ቆዩ። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ቪዲዮቻችን ብዙ ሰው ጋር እንዲደርስ አግዙን፣ አበረታቱን። በቀጥታ ወደ ጉዳዮቻችን እናልፋለን። የአርሰናል አንደኛው ትልቁ ጥያቄ የአሌክስ ስኮት ጉዳይ ነው። ትናንትና ቢቢሲ ሳሚ ሞክበልም ይዞት የወጣው ዘገባ እንደሚያሳየው ከሆነ አርሰናል ለቦርመዝ ያቀረበው ጥያቄ ውድቅ ተደርጎበታል። ቦርመዝ ተጫዋቹ አይሸጥም ብሎ ምላሽ ሰጥቷል። የቢቢሲ ዘገባ ነው። አርሰናል ተጫዋቹን አማካኝ ስፍራ ላይ ብዙ አማራጮች አሉት። ብሩኖ ጉማሬጅ ጉዳይ፣ አሌክስ ስኮት፣ ከዛ በተጨማሪም ሳንድሮ ቶናሊ፣ አዮብ ቧዴ እየተባለ ብዙ ስሞችን መጥቀስ ማነሳሳት ይቻላል። አሁን ቦርመዝ የቀረበለትን ጥያቄ የአርሰናል የመጀመሪያ ጥያቄ ምንም አይነት ድርድር ገና መንገድ መክፈት እንኳን አልፈለግም፣ ተጫዋቹ የሚሸጥ አይደለም፣ አይነክ የተጫዋቻችን በሚል ምላሽ ሰጥቷል። ምናልባት ከዚህ በኋላ አርሰናል ሁለተኛ ጥያቄ ይዞ የሚቀርብ ከሆነ የተጫዋቹ ጫና ሊያስፈልግ ይችላል። ተጫዋቹ ወደ አርሰናል መሄድ እፈልጋለሁ ልቀቁኝ ማለት ያለበት ይመስላል። በቦርመዝ አካሄድ ለድርድርም የሚመቻለው ነው። ቦርመዝ በቀጣይ ጊዜያት ላይ ቡድኑን ማፍረስ አልፈለግም። በአውሮፓ ይሳተፋል በታሪኩ ለመጀመሪያ ጊዜ። በእርግጥ አንዶኒ ራዮላ የሉም፣ ማርኮ ሮዘ ቡድኑን ይመሩታልና የአርሰናል ጥያቄ አርሰናል አማካኝ ስፍራ ላይ ከዚህ በፊትም በተደጋጋሚ ብለናል። ቢያንስ 4 አማካዮችን ይዞ ሮቴት እያደረገ መጠቀም ይፈልጋል። ዘንድሮ ሪስኩስ ገብቶ ነበረ። ፕሪሚየር ሊጉ ሊያጥ የተቃረበበት ምክንያት አንደኛው አማካኝ ስፍራ ላይ የማርቲን ዙሜንዲ መዳከም ነው። ማርቲን ዙሜንዲ አመቱን በሙሉ በጣም ሲያገለግል ጥሩ ሲጫወት ነበር። ነገር ግን የፊዚካሊቲ ጉዳዮች ይነሳሉ። አመቱን ሙሉ ማገልገል መቻልና በጥራት ደረጃ አመቱ መጨረሻ ላይ ደግሞ ማገልገል በጣም ወሳኝነት አላቸው፣ ልዩነትም አላቸው። ስለዚህ ያንን ለማድረግ ለዴክላን ራይስም ለማርቲን ዙሜንዲም ለሉዊስ ስኬሊም ለሌሎች ተጫዋቾችም ምናልባት ኖርጋርድም የሚቆይ ከሆነ የዚህ ሮቴሽን አካል ይሆናል። ሚካኤል ሜሪኖ በአርሰናል ቤት እንዳለ ይታወቃል። ሁሉም እነዚህ በዋነኝነት ከሚነሱ ጉዳዮች መካከል አንዱ ነው። ለሌላኛው አርሰናል ጉዳይ የኒኮፓዝ ጉዳይ ነው። ኒኮፓዝን ይፈልጋል ሲባል ነበረ። ሪያል ማድሪድና ኮሞ ድርድር ላይ ነበሩ። ባለፈው ሪያል ማድሪድ 9 ሚሊዮን ዩሮን ተጠቅሞ የውል ማፍረሻ ነበረው መልሶ ተጫዋቹን የመግዛት ባይባክ ክሎዝ እንደነበረው ይታወቃል። ያንን ተጠቀመ፣ ተጫዋቹን መለሰው ወደ ሪያል ማድሪድ። ነገር ግን በሂደት ተጫዋቹ በዛው በአርጀንቲና የተጫዋች ዓለም ዋንጫ ላይ ይገኛልና ከሪያል ማድሪድ ሰዎች ከነ ጆዜ ጋር ተነጋግሮ በዚሁ መቆየት ነው የሚፈልገው በኮሞ
ተጨማሪ ዓመት ራሴን ማሳየት እፈልጋለሁ ብሏል። እስከ 2027 ድረስ ሪያል ማድሪድ ተጫዋቹ በኮሞ እንዲቆይ ተስማምቷል። መልሶ የመግዛት መብትም ደግሞ ዩኒላተራሊ ወይም ብቻውን ሪያል ማድሪድ መልሶ የመግዛት መብት አለው። ኮሞን ሳይጠይቅ ተጫዋቹን ሳያስፈቅድ 21 ዓመቱ ላይ ይገኛል። በኮሞ 2024 ላይ ከመጣ በኋላ አርጀንቲናዊ ተጫዋች ኮሞ በታሪኩ ለመጀመሪያ ጊዜ በቻምፒየንስ ሊግ እግር ኳስ ላይ ለመጀመሪያ ጊዜም በአሰልጣኝ ሴስ ፋብሪጋስ ስር ኮሞ ለቻምፒየንስ ሊግ ሲያልፍ የዚህ ተጫዋች አስተዋጽኦ በየጨዋታው ግብ እያስቆጠረ በየጨዋታው በሚገርም ብቃት ፐርፎርም እያደረገ ተመልክተናል። አሁን የኒኮፓዝ ጉዳይ ወደ አርሰናል የመሄዱ ነገር ያለቀለት የተጠናቀቀለት ሆኗል። ወደ አርሰናል ከዚህ በኋላ እንመለከተውም። ቺካጎ ፋየርን የተመለከተ ጉዳይ እዚሁ ጋር ላንሳላችሁ። ሮበርት ሌቫንዶቭስኪ በ37 ዓመቱ ከባርሰሎና ጋር ተለያይቶ በቀጥታ ወደ ሜጀር ሊግ ሶከር ያመራል ሲባል ነበረ። ቺካጎ ፋየሮች በ2 ዓመት ውል እስከ 39 ዓመቱ ድረስ ሮበርት ሌቫንዶቭስኪ ለማቆየት ተስማምቷል። በይፋ የክለቡ ተጫዋች መሆኑንም የተመለከትንበትን ዜና ሰምተናል። ከዩናይትድ ጋር በተያያዘ 2 ጉዳዮች ይነሳሉ። በዋነኝነት ከክለቡ ሊለቁ ስለሚችሉ ተጫዋቾች በብዙ ክለቦች እየተፈለገ ያለ ተጫዋች አማድ ዲያሎ። እናንተ ምን ታስባላችሁ? ስለ አማድ ዲያሎ በክለቡ መቆየት አለበት ወይ? አንዳንድ የማንቸስተር ዩናይትድ ደጋፊዎች እኔም በግሌ በማወራቸው በማነጋግራቸው ጊዜ የሚያነሱ ኮንሰርን አለ። አማድ ዲያሎ ቦታውን ለማግኘት በሚፋለምበት ጊዜ በጣም ድንቁ ተጫዋች ነው። ነገር ግን ለማንቸስተር ዩናይትድ ግብ ካስቆጠረ በጣም ረጅም ጊዜ ተቆጥሯል። በጣም በሚገርም ሁኔታ ብቃቱ ወርዷል። ስለዚህ መስተካከል አለበት። አማድ ዲያሎ ወደ ቀድሞ ብቃቱ መመለስ አለበት። ያለበለዚያ ግን ማንቸስተር ዩናይትድ ለመሸጥ ተጫዋቹን ኮንሲደር ማድረግ አለበት የሚሉ ሀሳቦች ይነሳሉና ከአማድ ዲያሎ ጋር በተያዘ ብዙ ነጥቦች እየተነሱ ይገኛሉ። ሬድ ዴቪልሶች ተጫዋቹ መሸጥ አለባቸው ወይ? ብዙ ጥያቄዎች አሉ። ነገር ግን በማንቸስተር ዩናይትድ በኩል እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ምንም አይነት ፍላጎት የለም። ተጫዋቹን ለመሸጥ ተጫዋቹን በክለቡ ለማቆየት ፍላጎት አለው። አማድ ዲያሎ በሩበን አሞሪም ስር እንደ ዊንግ ባክም እንደ ዊንገርም በተለይ ደግሞ በዛ መስመር ላይ የሱ ምርጥ ብቃት የሚመጣው የብሪያን ምቤሙ መሰለፍ ጋር ነው። ሁለቱ በጋራ ሲጫወቱ ጥምረታቸው በጣም ጥሩ የተዋደ ነው። ከብሩኖ ፈርናንዴዝ ጋርም ጥሩ ይዋዳሉ። እንቅስቃሴዎቹን አንቲሲፔት በማድረግ ረገድ ብሩኖ ፈርናንዴዝ ጥሩ የሚግባቡ የሚናበቡ ተጫዋቾች እንደሆኑ ይታወቃልና ዲያሎ አሁን ዓለም ዋንጫ ላይ ይገኛል። አማድን በዓለም ዋንጫ በኋላ የኮት ዲቯር ብሔራዊ ቡድን ጉዞን ዛሬም የሚደረግ ጨዋታ አለ። ከዛ በኋላ እንመለከታለን። ቤት ቡድን ሊቆይ ይችላል። በጣም ሰፊ ድሉ ግን በማንቸስተር ዩናይትድ የመቆየት ነው። ማንቸስተር ዩናይትድም ጥያቄዎችን ውድቅ እያደረገ እንዳለም ይታወቃል። የሜሰን ማውንት ጉዳይም ይነሳል። ትናንትና ሩበን አሞሪም በኤሲ ሚላን ተጫዋቹን ይፈልጉታል። 21 ሚሊዮን ዩሮ አካባቢ ለተጫዋቹ አቅርቧል ኤሲ ሚላን የሚሉ ዘገባዎችን ስንመለከት ነበረ። ዛሬ የሚወጡ ዘገባዎች አሉ። ሌላኛው የጣሊያን ክለብ ሮማ ሜሰን ማውንትን ለማስፈረም ፍላጎት አለው። ማንቸስተር ኤቨኒንግ ኒውስ ይዞት የወጣው መረጃ እንደሚያሳየው ከሆነ ሮማ በተለይ ደግሞ ጂያምፒየሮ ጋስፕሬኒ ቡድኑን ከያዙት በኋላ በጣም ከረጅም ጊዜ በኋላ ወደ ቻምፒየንስ ሊግ እግር ኳስ ተመልሷል። ጥሩ የሚንቀሳቀስ ቡድን ነው። አሁን በሮማ በኩል ሜሰን ማውንትን ከማንቸስተር ዩናይትድ እንዲወጣ መንገዱን ሊያመቻችለት ይችላል እየተባለ የሚነሳ ጉዳይ አለ። ከሊቨርፑል ጋር በተያያዘ የያን ዲያሞንዴ ጉዳይ ይነሳል። ፓሪስ ሰን ጀርመንን ለመቀላቀል ወስኗል የሚሉ ዘገባዎች ነበሩ። በላይፕዚግ ስራ አስፈጻሚ በኩል ግን ፍጹም ስህተት ነው፣ ተጫዋቹ ወደ ፓሪስ ሰን ጀርመን ለመሄድ አልተስማማም የሚሉ ጉዳዮችን አንስተዋል። ለሊቨርፑል ደግሞ ለአርሰናልም ያለውን ተያያዥነት ትናንትና አንስተናል። ብራድሊ ባርኮላን ለማግኘት ለሁለቱም ክለቦች የያን ዲያሞንዴን ዝውውር ፓሪስ ሰን ጀርመን ቢያጠናቅቅ ገዱ የበለጠ ሊመቻች ይችላል። ነገር ግን ሊቨርፑል ራሱን የዲያሞንዴን ይፈልጋል። ነገር ግን በዚህ ጋር እየተነሳ ያለው ጉዳይ የኮሎኙ ሰይድ አለማላ በጣም በብዙ ክለቦች ይፈልጋል። ብሬንትፎርድ ትልቅ ጥያቄ አቅርቦ ወደ ብሬንትፎርድማ አልሄድም ብሎ በዛው በቡንደስሊጋው ላይ ብቆይ ይሻለኛል ብሎ ምርጫውን አድርጓል። ከቀናት በፊት የሰማናቸው ዝውውሮች መካከል 19 ዓመቱ ሰይድ አለማላን ለማስፈረም በጣም ጥረት እያደረገ ይገኛል። የሞሐመድ ሳሌ ረጅም ጊዜ ተተኪ እንዲሆን ይፈለጋል። በቡንደስሊጋው 34 ጨዋታዎችን አድርጎ 13 ግቦችን አስቆጥሯልና ምን አይነት ጊዜ ሊኖረው ይችላል የሚለው በጣም የሚጠበቅ የሚነሳ ጉዳይ ሆኖ በስፋት እየተመለከት ነው እንገኛለን። የአርሰናል ጉዳይ ሌላኛው በትልቅ ደረጃ እየተነሳ ያለ ሀሳብ አለ። አርሰናልን በተመለከተ በብዙሃን መገናኛዎች በተለይ የሞርጋን ሮጀርስ ጉዳይ ዘቴሌግራፍ ቅድም የቢቢሲን ዘገባ ሳነሳላችሁ ነበረ ከሳሚ ማክበል ጋር በተያዘ እንግዲህ በቴሌግራፍ ላይ ደግሞ የተመለከትኩት አንድ መረጃ
መረጃ አለ። ይህ መረጃ እንደሚያሳየው ከሆነ አርሰናልን በተመለከተ በተለይ ደግሞ ማትሎ ይዞት የወጣው ዘገባ ለሚድልስብሮ የሚከፍለው የድርሻ መጠን አለና እንዳጠቃላይ ግን አርሰናል ለተጫዋቹ ለሞርጋን ሮጀርስ የሚያቀርበው ጥያቄ ቢኖርም ባይኖርም አስቶን ቪላ 130 ሚሊዮን ፓውንድ ትክክለኛ ዋጋ ነው። ያንን የሚከፍል ከሆነ አርሰናል ለተጫዋቹ ማግኘት ይችላል የሚል ሀሳብ አለው። እናንተ ምን ታስባላችሁ? ሞርጋን ሮጀርስ በ130 ሚሊዮን ፓውንድ መፈረም አለበት ወይ? አርሰናል ይህንን ዝውውር በእንደዚህ ያክል ገንዘብ ከፍሎ ማጠናቀቅ አለበት ብላችሁ ታስባላችሁ? 23 ዓመቱ ተጫዋች በዓለም ዋንጫ ላይ ባለፈው ነው በምድቡ የመጨረሻ ጨዋታ ላይ ከፓናማ ጋር የመጀመሪያ ተሰላፊነት እድሉን ያገኘው። አስቀድሞ የጁድ ቤሊንጋምን ቦታ ሊይዝ ይችላል፣ አሰልጣኝ ቶማስ ቱዌል ይወዱታል፣ በጣም የሚያደንቁ ተጫዋች ነው በሚል የሚነሱ ሀሳቦች ነበሩ። ጁድ ቤሊንጋም ግን የዘንድሮ ዓለም ዋንጫ አመቱን በሙሉ ያስረሳ በመጥፎ ብቃት ያጠናቀቀበት የውድድር ዘመን ቢሆንም እንደ ጥሩ ተጫዋችነቱ ምን ያክል ሜንታሊቲው ጥሩ እንደሆነ ያሳየበት ነውና 130 ሚሊዮን ፓውንድ ለሞርጋን ሮጀርስ ይገባሉ። ሚድልስብሮ ድርሻ አለው 20 በመቶ ድርሻና ያ ማለት ደግሞ ወደ 26 ሚሊዮን ፓውንዱን በእርግጠኛነት 130 ሚሊዮን ፓውንድ የሚከፍል ክለብ ካለ 26 ሚሊዮን ፓውንድ ድርሻው የሚድልስብሮ ነው። በ23 ዓመቱ ተጫዋች ዙሪያ እየተነሱ ያሉ ጉዳዮች በጣም አነጋጋሪ ሆነው ቀጥሏልና በቀጣይ ጊዜያትም የሚሰጡ ምላሾች ይኖራሉ። ከማንቸስተር ሲቲ ጋር በተያዘ ለ116 ሚሊዮን ፓውንድ ከፍሏል ለኤሊያት አንደርሰንና የአስቶን ቪላ መነሻ ጥያቄ እሱ ይመስላል። ባለፈው ዓመት ዘንድሮም እነ ሞይሰስ ካይሴዶ ሲፈርሙ ለምሳሌ በወቅቱ የነበሩ ድርድሮችን እናስታውሳለን። ሞይሴስ ካይሴዶ ወደ ቸልሲ ከፈረመ በኋላ ሌሎች ተጫዋቾች የሚጠየቅባቸውን ገንዘብ ክለቦች መደራደሪያ ያደርጉ ነበረና ያንን የሚያደርጉት ደግሞ ከሌሎች ተጫዋቾች ጋር ኳሊቲዎችን እያነጻጸሩ እንደሆነ ይታወቃል። አሁንም በዚህ ደረጃ እየተነሱ ያሉ ጉዳዮች አሉ። ኤሊያት አንደርሰን በማንቸስተር ሲቲ የተከፈለበት ክፍያ ለሞርጋን ሮጀርስ እንደ መነሻ ክፍያ ለምሳሌ ባለፈው ዓመት የማቲያስ ኩኛ ዝውውር ውል ማፍረሻው ነበር የተከፈለውና ብሬንትፎርድ ማንቸስተር ዩናይትድ ዳግም ለብሪያን መቤሙ ዝውውር ሲደራደር ያደረገው ነገር ቢኖር ለማቲያስ ኩኛ የተከፈለው ክፍያ ቢያንስ ከዛ በላይ ይገባናል፣ ተጫዋቹ ያለው ኳሊቲ ይታወቃል የሚል እምነት እንደነበራቸው ድርድሩም በዛ በጣም ተጓቶ ማንቸስተር ዩናይትድ ከዝውውሩም ሊወጣ በጣም ተቃርቦ እንደነበረ እናስታውሳለን። ለሁሉም እነዚህ ጉዳዮች ይነሳሉ። ዘቴሌግራፍ ላይ ሌላ ያየሁት መረጃ ማንቸስተር ሲቲ የኤሊያት አንደርሰንን ሜዲካል አጠናቋል። እንግሊዝ ኢንተርናሽናል የሕክምና ምርመራውን አልፏል። ስለዚህ በቀጣይ ጊዜ ማንቸስተር ሲቲ ተጫዋቹን እንግዲህ 300,000 ፓውንድ ሳምንታዊ ደሞዝ እየከፈለ በ5 ዓመት ውል በተጨማሪነትም 6ኛ ዓመት የማንቸስተር ሲቲ መብት ነውና የ23 ዓመቱ ተጫዋች በብሪቲሽ ሪከርድ ክፍያው በእንግሊዛውያን ተጫዋቾች ትልቁ ክፍያ የተከፈለበት ነው። አሌክዛንደር አይዛክ የእንግሊዝ ትልቁ ዝውውር ሊሆን ይችላል። ነገር ግን እንግሊዛውያን ተጫዋቾች ከተከፈለባቸው ክፍያ ትልቁ ነው። የዴክላን ራይስ የጃክ ግሪሊሽ የቅርብ ጊዜ 100 ሚሊዮን ፓውንድ ያለፉ ክፍያዎች ይጠቀሳሉ። ኤሊያት አንደርሰን የሕክምና ምርመራውን ማጠናቀቁንም የተመለከትንበት ጉዳይ ሌላኛው አነጋጋሪ መረጃ ነው። ከማንቸስተር ዩናይትድ ጋር በተያዘ የፌሊክስ ኔሜቻ ጉዳይ ይነሳል። ፌሊክስ ሜቻን በተመለከተ እየተነሱ ያሉ ዘገባዎች አሉ። ተጫዋቹን እንደምንሰማው መረጃዎች ከሆነ በተለይ የጀርመኑ ቢልድ ይዞት የወጣው ዘገባ ኒውካስል ዩናይትድ በጣም ጠንካራ ጥያቄዎችን እያቀረበ ይገኛል። ነገር ግን ተጫዋቹ ወደ ማንቸስተር ከተማ መመለስ ይፈልጋል። በማንቸስተር ሲቲ አካዳሚን ያለፈው ወደ ማንቸስተር ሲቲ ወይም ደግሞ ወደ ማንቸስተር ዩናይትድ። አሁን ግን ማንቸስተር ሲቲ የኤሊያት አንደርሰን ዝውውር አጠናቋል። ስለዚህ ሌላ ትልቅ ገንዘብ አማካኝ ስፍራ ላይ ፌሊክስ ሜቻ ይከፍላል ተብሎ አይጠበቅም። ስለዚህ ለማንቸስተር ዩናይትድ በጣም ጥሩ ዜና ነው። መልካም እድሎች አሉት። አድቫንቴጁም ፕራዮሪታይዝ የሚያደርገው ቅድሚያ የሚሰጠው ዝውውር ወደ ማንቸስተር ከተማ ወይም ደግሞ በእነዚህ ክለቦችም ቢሆን የአውሮፓ ቻምፒየንስ ሊግ እድሎችን ሊያገኝባቸው የሚችሉ ክለቦችን ይፈልጋል የሚሉ ዘገባዎችን እየተመለከትን እንገኛለንና በቀጣይ ጊዜያት ላይ በጣም ብዙ የሚባልበት ጉዳይ ነው። ከሃሪኬን ጋር በተያዘ ባርሰሎና ጠንካራ ጥያቄዎችን እያቀረበ ይገኛል። ከባየር ሙኒክ ሃሪኬንን ለማስፈረም ሮበርት ሌቫንዶቭስኪን በሚገርም ጥራት ተጠቅሞበታል። ሌላ ትልቅ አጥቂ፣ ሌላ ትልቅ ዝውውር፣ ሌላ ትልቅ ስም ከባየር ሙኒክ ማስፈረም ይፈልጋል። ባየር ሙኒክ ግን በአንዳንድ የባየርን ሰዎች ሃሪኬን የሚታየው ከምን ጊዜም የባየርን ትልቅ ዝውውሮች መካከል የሚጠቀስ ነው ብለው ቀዳሚነት ደረጃ ትልቁ የባየርን ስኬታማ ዝውውር ተብሎ መጠቀስ አለበት ብሎ በባህሪ ደረጃ፣ በስነ ምግባር፣ በአጫወት ደረጃ ለቡድኑ የሚሰጠውን በሙሉ ከተመለከቱ በኋላ ያንን እሳቤ ቢይዙ የሚያስገርም አይደለም። ከሃሪኬን ጋር
ጋር በተያያዘ ግን አዲሱን ለመፈረም ተስማምቷል የሚሉ ዘገባዎች አሉና የመስፈረም እድሉም ሰፊ ነው። ባርሰሎናን ትቶ የባርሰሎናን ጥያቄ ቸል ብሎ በባየርን ለመቆየት ውሳኔ ስለመወሰኑ የሚያሳዩ ዘገባዎች አሉ። ተር ስቴገንን በተመለከተ ወደ አያክስ አምስተርዳም ሊያመራ የሚችልበት እድል በጣም እያሰፋ መጥቷል ተብሏል። ከቸልሲ ጋር በተያያዘ ለኤንዞ ማሬስካ ቸልሲ ከማንቸስተር ሲቲ 17 ሚሊዮን ፓውንድ መቀበሉንም ተመልክተናል። በጣም አነጋጋሪ ጉዳይ ይመስላል። ጣሊያናዊ አሰልጣኝ ለቸልሲም በግሉ የሚከፍለው ክፍያ እንዳለም ተመልክተናል። ቸልሲ የዚህ የማሬስካ ጉዳይ በጣም በጋርዲዮላ ደረጃ ነው ወይ? ጋርዲዮላን የትቶት ሄደው ሌጋሲ ያለ በጣም የዓለማችን ስኬታማ አሰልጣኝ ሆነው በማንቸስተር ሲቲ 6 የፕሪሚየር ሊግ ዋንጫዎችን፣ የቻምፒየንስ ሊግን፣ የኤፍኤ ካፕን፣ የካራባኦ ካፕ ደግሞ ዋንጫው የማንቸስተር ሲቲ እስኪመስል ድረስ ባለፉት ዓመታት ደጋግሞ አሸንፏልና አያለነቱን በፕሪሚየር ሊግ ካሳየ በኋላ በቃኝ ብሎ ኃላፊነቱን ሲያስረክብ አሁን ተራው የኤንዞ ማሬስካ ነው ወይ? በትክክል ያንን ማስቀጠል ይችላሉ የሚለው የሚጠበቅ ነው። ማኑኤል ፔሌግሪኒ የቀድሞ ማንቸስተር ሲቲ አሰልጣኝ ነበሩ። በ31 ዓመቱ የቀድሞ ማሬስካን ወደ አሰልጣኝነት በማላጋ ይዘውት መጡ። ከዛ በኋላ ወደ ዌስትሃምም በረዳት አሰልጣኝነት ይዘውት መጥተው ለማንቸስተር ሲቲ ሪከመንድ አድርገው በማንቸስተር ሲቲም መስራቱ ይታወቃል። ብዙ የሚባልለት አሰልጣኝ ነው። እነ ጄምስ መካቲ፣ ኮል ፓልመር፣ ጄምስ ትራፎርድ በነበሩበት የማንቸስተር ሲቲ እነዚህ የሲቲ ታዳጊዎች ፕሪሚየር ሊግ 2 ወይም የታዳጊዎችን ፕሪሚየር ሊግ ሲያሸንፉ አሰልጣኛቸው ኤንዞ ማሬስካ ነበር። አሁን ኤንዞ ማሬስካ የማንቸስተር ሲቲ ቆይተው በደንብ የሚጠበቅ ነው። ብዙ የሚባልበት ጉዳይ ነው። ዓለም ዋንጫን የተመለከቱ ጉዳዮች እናንሳ። ትናንትና አነጋጋሪ ጨዋታዎች ነበሩ። ብራዚል ከዓለም ዋንጫ ውጪ ለመሆን ተቃርባ ነበረ። የጋብሪኤል ማርቼሊ የመጨረሻ 95ኛ ደቂቃ ግብ በጣም አስፈላጊ ነበረ ብሎ መናገር ይቻላል። በትናንትናው ጨዋታ ላይ አርሰናል ተጫዋቾች ጋብሪኤል ማጋሌሽ አሲስት አድርጓል ለካዘሜሮ። ጋብሪኤል ማርቼሊ ደግሞ የብራዚልን የማሸነፊያ ግብ አስቆጥሯል። በዚህ ጨዋታ ላይ ካዩሺ ሳኖ ግብ አስቆጥሮ 28ኛው ደቂቃ ላይ ወይም 29ኛው ደቂቃ ላይ ባስቆጥራት ግብ ብራዚል እስከ 56ኛው ደቂቃ ላይ ትመራ ነበረ። በመጀመሪያው አጋማሽ በተቆጠረ ግብ 56ኛው ደቂቃ ላይ ጋብሪኤል ማጋሌሽ ወደ ግብ ቀርቦ ክሮስ ያደረገውን ኳስ ካዘሜሮ በሚገርም ብቃት አስቆጠረ። የጨዋታውም ኮከብ ነበረ ካዘሜሮ። ከዛ በኋላ ግን ተቀይሮ የገባው ጋብሪኤል ማርቼሊ በሚገርም ብቃት ያስቆጠራት ግብ የጨዋታውም ልዩነት ፈጣሪ ነበረችና ጋብሪኤል ማርቼሊ ማቲያስ ኩኛን ቀይሮ ነበረ 66ኛው ደቂቃ ላይ ወደ ሜዳ የገባው 95ኛው ደቂቃ ላይ ባለማንጫው በመደበኛ ደቂቃ ላይ የተቆጠረ ረጅሙ ደቂቃ ላይ የተቆጠረ ወይም 95ኛው ደቂቃ ላይ የተቆጠረ ግብ ሆናለች። በአጠቃላይ የብራዚል ብሔራዊ ቡድን እንዳጠቃላይ ወደ ቀጣዩ ዙር አልፏል። ነገር ግን የካርሎ አንቸሎቲን መቀጠር እዚህ ጋር ማንሳት ይኖርብናል። በትክክልም ካርሌቶ ትክክለኛው አሰልጣኝ ነበሩ ብሎ ማንሳት ይቻላል። እንደዚህ አይነት ወሳኝ ምዕራፎች ላይ የእሳቸውን ታክቲካል ብሪሊያንስ የእሳቸውን ለውጥ ማምጣት ያስፈልግ ነበር። ትናንትና ኔይማር ጁኒየር በሜዳ ላይ ምንም አይነት ደቂቃ እንዲያሳልፍ አልተፈቀደለትም። ምክንያቱ ደግሞ ብንመራ ወይም ደግሞ ጨዋታው በመደበኛ ደቂቃ ቢጠናቀቅ ኖሮ 66ኛው አካባቢ 70ኛው ደቂቃ ላይ ላስገባው ወስኜ ነበር። ነገር ግን ጨዋታው ሚዛን ስመለከተው ቡድኑ የመረበሽ አልፈለኩም ወይም ደግሞ ጨዋታውን በደንብ ተቆጣጥረን ስለነበር በዛ መንገድ መቀጠል ነበረበት። ቡድኑ መነካካት አልፈለኩም ነበር የሚል አስተያየታቸውን ሰጥቷል ካርሊቶ። በቀጣይ ብራዚል ደግሞ የሚኖራት ጉዞ ይጠበቃል። ጀርመን ከፓራጓይ ያደረጉት ጀርመን በጣም በሚያስገርም ሁኔታ በመጀመሪያው አጋማሽ ጁሊያስ ኤንሴሶ በጣም በሚያስገርም ሁኔታ ግብ አስቆጥሮ ጀርመን እየተመራች ነበረ። ጁሊያ ኤንሴሶ የስትራስቡርግ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ በብራይተን ተመልክተናል። የሚገርም ታለንት ያለው ተጫዋች እንደሆነ ይታወቃል። ከዛ በኋላ ግን በሰከንድ ሃፍ ላይ ካቨርስ ግብ አስቆጠረና ለጀርመን ብሔራዊ ቡድን ያቻነት ውጤቱ ተመዘገበ። ነገር ግን ከዛ በኋላ ግብ አልተመለከትንበትም ነበረ። በመለያ ምቶች ጀርመን 4-3 በሆነ ውጤት ተሸንፋለች። በፓራጓይ ከውድድሩም ተሰናብታለች። ጆናታን ታ የመጨረሻውን ፍጹም ቅጣት ምት የሳተ ተጫዋች ነው። ካቨርስም እንዲሁም ደግሞ ኒኮ ቮልትመደ ፍጹም ቅጣት ምቶችን ስቷልና አንቷን ሳናብሪያ እንዲሁም ደግሞ ፋቢያን በፓራጓይ ብሔራዊ ቡድን በኩል ፍጹም ቅጣት ምቶችን ቢስቱም የጀርመን ብሔራዊ ቡድን ወደ ቀጣዩ ዙር ማለፍ አልቻለም። ዩሊያን ናግልስማን ትልቅ ስራ ይጠብቃቸው ነበር፣ ያንን ማሳካት አልቻሉም። የሆላንድ ብሔራዊ ቡድን ከሞሮኮ ጋር ያደረጉትን ጨዋታ ደግሞ 10 ሰዓት ላይ እኛ እዚህ ስቱዲዮ ከገባን ከደቂቃዎች በፊት የተጠናቀቀ ጨዋታ ነው። በመጀመሪያው ደቂቃ
ወይም በመደበኛው 90 ደቂቃ ላይ ኮዲ ጋክፖ 72ኛው ደቂቃ ላይ ግብ አስቆጥሮ መሪ አድርጓቸው ነበር ኔዘርላንዶች። ነገር ግን ዲዮፕ 91ኛው ደቂቃ ላይ ተከላካዩ ባልተጠበቀ ሁኔታ በግብ ክልል ላይ ተገኝቶ በግንባር ገይቶ ያስቆጠራት ግብ ጨዋታው 1-1 እንዲቀጥል ምክንያት ሆኖ ነበረ። የፍጹም ቅጣት ምቱም ድራማዊ ክስተቶች ነበሩት። ቴኖ ኩፕሜነርስ የዩቬንቱስ አማካኝ ግብ አስቆጠረና ኔዘርላንዶች ቀዳሚ ሆኑ። ከዛ በኋላ ደግሞ አይናዊ መምታት ነበረበት፣ ሳተ። ለሁለተኛው ብሔራዊ ቡድን ወይም ደግሞ ለኔዘርላንድ በጣም ጥሩ ድልን ይዞ የመጣ ይመስል ነበረ። ከዛ በኋላ ግን ጀስቲን ክላይቨርት ግብ ጠባቂው እንዳይሆን አድርጎ ቦኑን ከሸወደው በኋላ ቦኑ ምንም እድል አልነበረውም። ነገር ግን ኳሷ ወደ አንግሉን ገይታን የወጣችውና በጣም የሚያስቆጭ ነበረ ለጀስቲን ክላይቨርት። ከዛ በኋላ ግን ሶፊያን ራሂሚ ግብ አስቆጠረ። ወይት ቮገረስት ማስቆጠር ቻለ። ከዛ በተጨማሪ ቸምሰንዲን ተልቤ ያስቆጠራት ግብ ጨዋታው 2-2 እንዲቀጥል ምክንያት ሆኖ ነበር። አሽራፍ ሀኪሚ ፍጹም ቅጣት ምት በመምታት ቻምፒየንስ ሊግ ፋይናል ላይ ጭምር አርሰናል ላይ ያስቆጠረ ተጫዋች ነውና እሱን የሚስት አይነት የቆሙ ኳሶች ላይ የሚገርም አይነት ተጫዋች ነው። ነገር ግን እሱን ማድረግ አልቻለም ነበር። በሚያስገርም ሁኔታ ኳሷን ወደ አንግሉ ነበር ያጋጨውና ከዛ በኋላ እሱ ከሳተ በኋላ ኩዌንተን ቲምበር የጁሪን ቲምበር ወንድም መንትዬ ወንድሙ እንደሆነ ይታወቃል። እሱ ፍጹም ቅጣት ምቱን ሳታ። ኢስማኤል ሳራቢያ እንዲሁም ደግሞ ሰምረቪል ነበሩ የመጨረሻ ድላቸው። ቦኑ በሚያስገርም ብቃት የሰምረቪልን ኳስ አዳነ። የዘንድሮ የሞሮኮ ብሔራዊ ቡድን ቁልፉ ተጫዋች የአዲሱ የባየር ሙኒክም ተጫዋች ኢስማኤል ሳይባሪ ባስቆጥራት ግብ ሞሮኮ ወደ ቀጣዩ ዙር ማለፍ ችላለች። ዛሬም ኮትዲቫር ከኖርዌይ ይደረጋል። በጣም አስፈላጊ ጨዋታ 2 ሰዓት ላይ ይደረጋል። ግምቶቻችሁን ላኩልን። ፈረንሳይ ከስዊድን፣ ሜክሲኮ ከኢኳዶር የሚያደርጉ ጨዋታ። የፈረንሳይና የስዊድን ጨዋታ 6 ሰዓት ላይ ሌሊት የሚደረግ ጨዋታ ነው። ሜክሲኮ ከኢኳዶር ደግሞ የሚያደርጉት ጨዋታ 10 ሰዓት ሌሊት ላይ የሚደረግ ተጠባቂ ጨዋታዎች ናቸው። ለሁሉም እነዚህን ጨዋታዎች በስፋት ተመለከተን። የዛሬ ጨዋታዎችን ግምቶቻችሁን ላኩልን። ከዓለም ዋንጫው ጋር በተያያዘ በቀጣይ እነማን ከነማን ጋር ይገናኛሉ ያለፉ ቡድኖችን ለይተናል። ለምሳሌ በቀጣይ ጨዋታ ላይ ሞሮኮና ካናዳ ይጫወታሉ። ሞሮኮ ፕሮግረስ ለማድረግ ወደ ቀጣዩ ዙር ለማለፍ ወደ ግማሽ ፍጻሜ ለማለፍ ወደ ኳርተር ፋይናሉ ወደ ሩብ ፍጻሜ ለማለፍም እድሎቿ በጣም ሰፊ ነው። ፓራጓይ የፈረንሳይና የስዊድንን አሸናፊ ትገጥማለች። ብራዚል ደግሞ የኮትዲቫርንና የኖርዌይን አሸናፊ የምትገጥምባቸው ጨዋታዎች ይጠበቃሉ። እነዚህ ዛሬ ያለፉ ቡድኖች ናቸው። ለሁሉም ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ተመልክተናል። ትናንትና የእናንተ ሀሳቦች መጥተውልናል በስፋት በተለይ ደግሞ ፓማባይ ከረጅም ጊዜ በኋላ ድምጹን አሰምቶናል። ከልብ እናመሰግናለን። ከደቡብ አፍሪካ ሽመልስ ከኳታር ዱዓ ይጻፈልን መልእክት አለ። ለእኔ የዓለም ዋንጫው ያነሳሉ የምገምተው በደረጃ ቢቀመጡ ፈረንሳይ፣ ስፔን፣ ቤልጅየም፣ አርጀንቲና፣ ፖርቹጋል፣ ጀርመን ናቸው ብሏል። ጀርመን ከውድድሩ ተሰናብታለች። ሌላኛው ሳውዝ አፍሪካ እጅግ ምርጡ ተሸናፊ ነበሩ። የተሸነፉበት መንገድ ያስቆጫል። አሳዩት ትጋት አፍሪካውያንን ያኮራል። ምርጥ ጨዋታ ነበረ። ሰናይ ቀን ብሎናል። ከልብ እናመሰግናለን። መሐመድ ሹክረላ ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ማታ በጣም ደስ ብሎኛል ደቡብ አፍሪካ በመሸነፏ እኛን እዚህ እያሰቃዩ ስለነበረ ብሎናል። ካናዳ የእኛ ሰላም አስከባሪ ናቸው። መሐመድ ሹክራላ የጻፈው መልእክት ነው። ነጅብ ሰንገሮን እንዴት ናችሁ? ሰላም ቤተሰቦች። ሜሰን ማውንት መልቀቅ አለበት ከማንቸስተር ዩናይትድ። ፍራንስ ደግሞ አንደኛ ይገባታል። ባርኮላ ጥሩም መጥፎም አይደለም ለሊቨርፑል የሚል ሀሳቡ ልኮልናል። ሌሎችም የመጡልን መልእክቶች አሉ። ዛሬም ሀሳብ አስተያየቶቻችሁን ጻፉልን። መልእክቶቻችሁን እንቀበላለን ባነሳናቸው ጉዳዮች ላይ። የዛሬ እነዚህ ላይ ያበቃን። ጤና ይስጥልን።